ከሰማኋቸው ነገሮች ለእናትህ የተለየ ፍቅር አለ? አዎ በጣም የተለየ። በጣም ለምንድን ነው? በጣም ነው የምወዳት። አይ ላይክ ብዙ መስዋዕትነት ከፍላለች እኔን ስታሳድግ። ድሮ ትንሽ አስቸጋሪ ልጅ ነበርኩኝ። በጠባጭ ነበርኩ። አንተ አትፍራው ቃሉ በጠባጭ ነበርኩ። ሚቱ እኛም እንደዛው ነን። እስኪ ያንተ በጠባጭነት ደረጃውን ንገረኝ። መጨረሻው ቀዩ። አይ እኔ ቢጫው ነኝ። ስለዚህ በጣም አንጎላቸውን አዙራሃል በልጅነት። አዎ ለሱ ካሳ ስሰማ ዳይመንድ ገዝተህ ሰጣቸው? አዎ ዳይመንድ ገዝቶ ሰጥቶ የልጅነት በጠበጣውን የሚያካክስ ልጅ ይስጣቸው። እንዲህ ከሆነ በልጅነቱ ቢበጠብጥም ዳይመንድ ከሰጠ እንዴት መጣልህ ሐሳቡ? ዳይመንዱ ገንዘቡ ሲመጣ ቪዲዮ ሰራውኝ ለእናቴ ምን ልስጣለህ ለልደቷ ውድ ነገር ንገሩኝ ስል ኮሜንት ላይ ዳይመንድ ነበር ብዙ ላይክ ያገኘው ኮሜንት። ከአሜሪካ አስመጣውላት ከዛ ሰጠዋታ። በቲክቶክ ገንዘብ እንደሚሰራ በአግባቡ ከተጠቀምንበት መተዳደሪያ ሊሆን እንደሚችል መጀመሪያ የተናገረው ጆን ዳንኤል ነው ይሏል። እውነት ነው? የት ነው የተናገርክበት አጋጣሚ? አርትስ ቲቪ ላይ ነው። እሺ ኢንተርቪው አድርገውኝ እዛ ነው መጀመሪያ ጊዜ ስለ ላይ የተናገርኩት። ከዛ ሰው ሁሉ ስለ ቲክቶክ እንዲያስብ አወቀ። ጆን ዳንኤል ተቀባይ ብቻ ሳይሆን ሰጭም ነው ይሏል። ምክንያቱም አንድ የሰማሁት ነገር በዚህ ቪዲዮ ሊገለጽ ይችላል። በዚህ ፎቶ እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ነው። ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄዳል። አሁን ሌቭል 44 እኔ ከሰሪ 23 ሚሊዮን 500 ሺህ ሰጥቻለሁ። 44 ለመድረስ ማለት ነው። 23 ሚሊዮን 500 ሺህ ኮይን ሰጥቻለሁ። እነዚህ የሰጣቸው ሰዎች ለማን ነው? ያው ቲክቶክ ላይ ላሉ ልጆች ለተለያየ ስራ ፈጠራ ሊሆን ይችላል፣ ችግረኛ ሊሆን ይችላል፣ ለእርዳታም ለምንም ለጓደኞቼም። ጆን ዳንኤል ጥሩ ልብ ያለው ልጅ ነው። ለምንድን ነው በተለየ የቲክቶክ ፕላትፎርም ገንዘብ ለተቸገሩ የሚረዱበት ነው? አንበሳ ይወርዳል እንደዚህ ተሰጠ። ምክንያቱም እውነት ውሸት አላውቅም። እንደወጣህ ላንተ ራሱ የወረደል አንበሳ ብዛት ስንት ነው? ምን ያህል አንበሳ ወረደል? አንበሳ ብቻ 50 ነው አይ ቲንክ አንበሳው ብቻ። ዋው! እውነት ውሸት ከ10 ሚሊዮን ብር በላይ ነው በገንዘብ አይደል? በታች ነው። እቺ ደስታቸውን እንኳን ለዚህ ያበቃ። አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተው ስጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይሆናል? በቃ ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት ያደረገ ነበር። ዋው! አራ መስገናቸው። አመሰግናለሁ። በጣም ወዳጃለሁ። ትሮምቦን የሚነፋው ዳኒ በቅርቡ ነው ቲክቶክ ውስጥ የገባውና ልምድ ልውውጥ ይፈልጋል። ያሳስብ ቆንጆ ቲክቶከር ያረጋል። አስተካክለሃለሁ ብሏል። ዝም ብለህ በከንቱ መንፋት የለብህም። እሱ ብዙ የሚያስተካክለ ነገር አለው። ምክንያቱም ቲክቶክ ላይ ለምንድን ነው እንደዚህ ሆነው? ላይክ መስጠቱ ነው። ያ አፑ ራሱ ላይክ እንድትሰጥ የሚያደርግ አፕ ነው። እዛ ጋር ገብታ ኢንተርቴን ስታደርግ ወይ ያስደሰትከው ሰው ወይ ሰው ደብሮት ሊሆን ይችላል ምናምን ልክ ተደስቶ ነው የሚሰጠህና ላይክ እንድትሰጥ ያደርጋል አፕሊኬሽኑ ራሱ። ማትረሳቸው ሰጪዎች አሉ፣ ጊፍተሮች አሉ፣ ብዙ ናቸው። በተለየ ቦታ ላይ የምታስቀምጣቸው ሁለት ሰው ጥራ ብትባል? በተለየ ቦታ ማስቀምጠው አንደኛ ጃቫ የሚባል አለ። እሱ በጣም ብዙ ሰጥቶኛል። ዳኒ ጃቫን ያዝ። ለጃቫ አንዴ ንፋ። ሌላስ? ሌላውን ይከፋቸዋል። አሁን እንደዚህ እንትን ካልኩኝ ከገሌ ባናና አለ። ባናና ያነስ ዝም ብለህ ሙዝ ገዝተህ ገባ ብሎ ደግሞ ባናናን ያዝልኝ፣ ጃቫን ያዝ። ደስ ይላል ግን ማለት እዛ ውስጥ አሁን ብዙ የታመሙ ሰዎች ሲታገዙ ያለው እንደ ፕላትፎርም ሁሉን ያግባባና ያቀራረበ የሚመስል የቤተሰብ ነገር ያለው ይመስለኛል። ቲክቶክ በተለየ በጣም ቤተሰባዊነት አለበት። ቲክቶክ ባይኖር ይሄ ጆን ዳንኤል ይኖር ነበር? አይኖርም ነበር። ምን ነበር የሚሆነው ጆን ዳንኤል?
አካውንታንት ነበርኩ። አዎ ወይ ድሮ ሞባይል ጥገና ሰራ ነበር ባይዘው። ተው እንጂ። ስለዚህ ሞባይል እየጠገንክ ነው፣ በዛው ሞባይል እንጀራ ያወጣል። አዎ። ስለዚህ አሁን ድንገት ለምሳሌ የሆነ ህግ ወጥቶ ቲክቶክ ቢዘጋጅ ጆን ዳንኤል ምን ይውጠዋል? አሁን ምንም አይጠኝ። ምንም ምን ልሰራ ይችላል? ብዙ ስራዎች አሉ። አሁን ወደፊት የሚያቀርኳቸው የሰሯቸው ያሉ ስራዎች አሉ። ልክ ሲሳኩ ደግሞ ድጋሚ ይመጣሉ። አንተ በሙዚቃው የምትቀጥል ይመስልሃል? ቀጥላለሁ። ሙዚቃው ነው። እንዴት ወደ ሙዚቃው ዓለም ገባ? ምክንያቱም ስሰማ የዘፈንከው ዘፈን ሚሊየን ነው የሚታየው። ስንት ነጠላ ዜማዎች? 3 ነጠላ ዜማ አለ። እሺ። አንደኛው አይ ቲንክ 8 ሚሊዮን ነው አሁን። እሺ። ሁለተኛው 7 ነጥብ ምናምን ነው። እሺ። ሶስተኛው 4 ሚሊዮን መሰለኝ። ዋው! በምን አጋጣሚ ነው ወደ ሙዚቃ የገባው? ያው ከልጅነቴ ሙዚቃ እወዳለሁ፣ ዳንስ፣ ዘፈን ምናምን እወዳለሁ እና አጋጣሚውን ሳገኝ ሲመቻች እድሉ ገባሁበት። ከአድናቂዎች ምን አስተያየት አገኘ? ቀጥል በዚሁ ዘፈንን ቀጥል አሉ ወይንስ ግድ የለም ቲክቶክ ላይ በርታ አሉ? አይ ቀጥል ብለውኛል። ያው ሁለቱንም አስተያየት የሚሰጥ ሰው አለ፣ ግን ቀጥላለሁ። አሁን በቆንጆ ስራ ደግሞ በቅርቡ እመጣለሁ። ኧረ እመለሳለሁ እያለ ነው። የአልበሙ የነጠላ ዜማው መጣሪያ የአዲሱ ይሄው ተፈታው ነው። እንደዛ ነው የሚሆነው። በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። ምን የሚችለው ምን አይነት ስሜት ይኖረዋል? የፍቅር ነው? አይ ሰርፕራይዝ ነው። ሰርፕራይዝ ነው። ድንገት የፈንጠዝያ ሆኖ ዱብ ነው። አሁን ስራ ጀምራችኋል? ግጥም ዜማ እየተሰራ ነው። ስለዚህ አድናቂዎችን መጀመሪያ እንደወጣ እንደውም ስሰማ የጽዳት ስራ ሰራው። የት ነው? ቦሌ ቡልቡላ ነው። አጸዳን ቢኮዝ ላይክ ሀሳቡ የመጣልኝ ልክ ከእስር ቤት ስወጣ እኔ 1 ዓመት ከ4 ወር ነው የታሰርኩትና ኮምፕሊትሊ አላውቀውም። ከተማውን በሙሉ አዲስ ሆኖብኝ ተቀይሯል። ዱባይ መስሏል። እና አሁን እንደዚህ ውበት ኖሮት ከተማችን ጽዳት ከሌለው ምንም አያደርግም። ቀጥልበታለሁ። በየክፍለ ከተማው እየሄድኩኝ ሞር ግንዛቤን እፈጥራለሁ። ከተማችን ጽዱ እናደርጋለን። አይ ጆን ዳንኤል በቀየር ከዚህም አንፃር ነው ማለት ነው። ስታጸዳ ሲያዩ ምን አሉ? ሰዎች ይደነግጣሉ። መንገድ ላይ ጠዋት ቅጣት ነው እንዴ ይላሉ። አጸዳለሁ ብሎ ነው እንዲወጣው። ከዚህ በኋላ ማህበረሰቤን ማገልገል እፈልጋለሁ። ብዙ ነገር ያደረገልኝን ህዝብ መካስ እፈልጋለሁ። በኮሚኒቲ ስራዎች ከዚህ በኋላ ይጠብቁኝ። በእርዳታ ስራዎች፣ በጥሩ ስራዎች እመጣለሁ። ህዝቤን በሚያኮራ ስራ። አንዳንዶች ግን ጆን ዳንኤል ነፃነቱን በቃ የበፊቱንም ነገር ይፈልጉታል። አይ ነው ትቀየርባቸዋለህ ማለት ነው ወይስ ያንኑ ጆን ዳንኤል ይዘህ ግን ቁም ነገር ነው የምትሰራው? ቁም ነገርም ጎን ለጎን። አዎ ያው የሚያዝናናውም ጆን ዳንኤል እንዳለው ነው። አሁን አብሮት ደግሞ በደንብ ቁም ነገር የሚሰራ ደግሞ አፕዴት አድርጌ የራሴን ማለት ነው። ማዝናናቱ እንዳለው ነው፣ ቁም ነገርም ደግሞ አብሬ ይሰራል። እስኪ የልጅነት ፎቶ ላሳይህ ከአባትህ ጋር። ስለ አባትህ እስኪ ንገር። ያው ጆን ዳንኤል ነው? አዎ። የት ሰፈር ልጅ ነህ? አዲስ ገበያ። እዛው አዲሱ ገበያ ነው ወይስ ካደክ በኋላ? አዲስ ገበያና እዛው ፒያሳና አዲስ ገበያ አካባቢ ነው ተወልጄ ያደኩትኝ ማለት ነው። ትምህርት ቤቶችና እዛው አካባቢ ነው። አዲሱ ገበያ ማደግ እንዴት ነው? ያበደ ነው። ቆንጆ ሰፈር ነው በጣም። ብዙ ፍሬንዶች አሉ? ብዙ ጓደኞች አሉ። በታሰርክ ሰዓት መጥተው ጠይቀውኛል። ለአዲሱ ገበያ እንዴ ሰፈራችን። ስለ ፋዘር እስኪ ንገረኝ። ፋዘርን በጣም ነው የምወደው እና ላይክ የሚመክረኝ የሚሄድባቸው መንገዶች የሚጠቁመኝ ምናምን እሱ ነው። ጠንካራ ሰራተኛ ነው አባቴ። ጥንካሬን ላይክ ለቤተሰብ ጠንክሮ መስራትን እና የሚያስተማረኝ እሱ ነው። ደግሞ የዋህነት ደግሞ እርዳታውን ምናምን ደግሞ ከእናቴ ነው የወሰድኩት። ማዘርና ፋዘር 30 ዓመት በትዳር ቆይተዋል። ዋው! እንኳን ለዚያ በቃ 30 ዓመት